بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله وصفيه وخليله صلى الله عليه وعلى آله وصحبه وسلم. أما بعد، فعنوان هذه الكلمة خطورة القاتل. قال عليه الصلاة والسلام في الحديث الصحيح: لا ضرر ولا ضرار، أو كما قال عليه الصلاة والسلام. قال الله تعالى في كتابه الكريم: كلوا واشربوا من رزق الله ولا تعثوا في الأرض مفسدين. قال الله تعالى: يا أيها الرسل كلوا من الطيبات واعملوا صالحا. الله سبحانه وتعالى بتكبروا قالوا لي እናንተ መልእክተኞች ሆይ ይላቸዋል። መልእክተኞች ማለት ከሰው ልጆች ሁሉ ምርጥ የሆኑ ፍጡራን ናቸው። ከሰው ልጆች ሁሉ አላህን እጅጉን የሚፈሩ ከማዕሲያ አላህ ስብሓነሁ ወተዓላ የጠበቃቸው ማዕሱም የሆኑ ማለት ነው። ومع ذلك ከዚህም ጋር ግን አላሁ ተባረከ ወተዓላ በአንድ ነገር ያዛቸዋል። እሱም ምንድነው የሚላቸው? አላሁ ጀለ ወዐላ ያ አዩሃ ሩሱል እናንተ መልእክተኞች ሆይ ይላቸዋል አላሁ ስብሓነሁ ወተዓላ። ኩሉ ሚነ ጠይባት ከመልካም ነገር ብሉ። ጠይብ ከሆነ ለእናንተም የሚጠቅማችሁ ራሳችሁንም የሚገነባ ራሳችሁን የማይጎዳ የሆነ ጥሩ የሆነውን ተመገቡ ይላል። ወዕመሉ ሷሊሓ መልካምንም ደግሞ ስሩ ይላል አላሁ ስብሓነሁ ወተዓላ። ኢዘን ስንበላም ስንጠጣም መልካም የሆነውን አላህ ሐላል ያደረገውን እንድንበላ ነው አላሁ ጀለ ወዐላ የሚያዘው ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲት ብለዋል: ኢነላሃ አመረ አልሙእሚኒነ ቢማ አመረ ቢሂል ሙርሰሊን። አላሁ ተባረከ ወተዓላ አማኞችን ወይም ምእመናንን አዘዋል። ቢማ አመረ ቢሂል ሙርሰሊን እነዚያ መልእክተኞቹን ባዘዘው በሆነው ነው ያዘዘው ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ይህ ጉዳይ እኛንም የሚመለከት ነው ማለት ነው። መልእክተኞቹን ብቻ የሚመለከት አይደለም። ረሱል ዓለይሂ ሰላቱ ወሰላም በአንድ ነገር የታዘዙ ከሆነ ነዓም እኛንም ይመለከታል ማለት ነው። እኛንም የሚመለከት ነው። ስለዚህ አላሁ ስብሓነሁ ወተዓላም በሌላ የቁርአን አንቀጽ ላይ አላሁ ጀለ ወዐላ ምን ይላል? ወኩሉ ሚማ ረዘቀኩም ላሁ ሐላለን ጠይባ። አላሁ ስብሓነሁ ወተዓላ ለእናንተ ከለገሳችሁ ከሰጣችሁ ከሆነ ሲሳይ ከሐላሉ ብሉ ነው ያለው አላህ ስብሓነሁ ወተዓላ። ሐላለን ሐላል የሆነ የተፈቀደ ሸሪዓ የከለከለው ያልሆነ ማለት ነው። ኢዘን መልካም እንድንበላ መልካም እንድንጠጣ ነው አላህ ስብሓነሁ ወተዓላ ያዘዘው። ወኩሉ ወሽረቡ ወላ ቱስሪፉ ይላል በሌላ የቁርአን አንቀጽ። ብሉ ጠጡ አላህ ስብሓነሁ ወተዓላ ለእናንተ የፈቀደላችሁን ይላል። ነገር ግን አባካኝ አትሁኑ፣ እነዛ አባካኞችን አላህ አይወዳቸውምና ይላል አላህ ተባረከ ወተዓላ። ጠይብ፣ በዚህ ባብ ላይ ስለ ጫት አንዳንድ ነጥቦችን ስንመለከት መጀመሪያ ከዑለማዎች አንዳንድ ኢንሻአላህ ጫትን በተመለከተ የተናገሩት አንድ ሁለት ወይም ሶስት እንመልከትና ቀጥታ ወደ ነጥብ ይመለሳለሁ ኢንሻአላህ ተዓላ። አወለን الشيخ الإمام الكبير عبد العزيز بن عبد الله بن باز رحمة الله عليه
رحمة واسعة وأسكنه فسيح جناته يهتلك إمام يهتلك عالم بلو إلى بارك الله فيكم القات والدخان كلاهما من الأشياء الباطلة من أسباب الضلالة كلاهما شر كلها تضر بالمسلمين في صحتهم وأبدانهم تسبب غضب الله عليهم يحرم بيعها وشراؤها وأثمانها والتجارة فيها. الشيخ العلامة ابن باز رحمة الله عليه من قالوا ጫታሉ والدخان ጫትና ሲጋራ ሁለታቸውም ባጢል ከሆኑ ከንቱ ከሆኑ ነገራቶች ናቸው ለዲን ለሰው ልጆች የማይገቡ ጎጂ የሆኑ ነገራቶች ናቸው አሉ من أسباب الضلالة ከጥመት ማለትም ከሐቅ ከዲን እንድትርቅ ጥመት ውስጥ እንድትገባ ከሚያደርጉ ሰበቦች መካከል አንዱ ነው ይላሉ ልብ በሉ ባረከላሁ ፊኩም ምን ይላሉ ሰው ጫት ቀመስ ሲያደርግ ነው ማለት ነው ከአላህ ውጪ መጣራት የሚጀምረው ሞቅ ሞቅ ሲለው ከአላህ ውጪ መጣራት ይጀምራል እንደፈለገ መናገር ይጀምራል ማለት ነው ይሄ በጣም የትልቅ ሸር ሰበብ የሆነ ነው ማለት ነው طيب كلاهما شر ሁላቸውም ሸር ናቸው ሁሉም ሸር ነው كلها تضر بالمسلمين في صحتهم ሙስሊሞችን ይጎዳል በጤናቸው ላይ ሁሉም ሲጋራም በሉት ጫትም በሉት ማለት ነው وأبدانهم وكذلك أيضا በጤናቸውም ብቻ ሳይሆን ሰውነታቸውንም ይጎዳል ጥርሳቸው በልዞ ማለት ነው እንዳለ ምን ይመስላል ያ ሰላም وكذلك أيضا ውስጥ ላይ እንደዚሁም ደግሞ ኩላሊታቸው ጉበታቸው ሳምባቸው ይሄ ሁሉ በጣም ይጎዳል حتى እስከ ሞት ደረጃ ድረስ የሚያደርስ ነው ማለት ነው ይሄ ደግሞ ጫትና ሲጋራ የአላህን Subhanahu Wa Ta'ala ቁጣ አንድ ግለሰብ ላይ እንዲኖር ያደርጋል ማለት ነው ዝም ብሎ የሚቀባጥር ከሆነ ውሸት መናገሩ አይቀርም وكذلك أيضا ምላሱን ማይቆጣጠር ከሆነ ሂሜት ውስጥ መግባት አይቀርም ይሄ መሳሰለ ሲጀመር መስከር ራስን አቅልን መሳት ሞቅ ማለት እንደዚህ አይነት ነገራቶች የሚፈቀዱም አይደሉም ስለሆነ ይህ ጫት እኮ አሉ الشيخ ابن باز رحمة الله عليه መጥፎ የሆነ ነገር ነው እነሱን መሸጥ እሱን መግዛት حرام ነው ጫትን መሸጥም ይሁን መግዛት حرام ነው ከሱ የሚገኝ የሆነ ገንዘብም حرام ነው በሱ መነጋገድም ቢሆን ጫትን መነገድም ቢሆን حرام ነው الشيخ ابن باز رحمة الله عليه رحمة واسعة إذن أن القات محرم ጫት ምንድነው حرام ነው የየመን ዑለማዎች ይሄንን ያውቃሉ ምክንያቱም የመን በጣም በጫት ከተጎዱ ከሆኑ ሀገሮች መካከል ግንባር ቀደሟ ነች ማለት ነው የመን ኢዘን የየመን ታላላቅ የሆኑ ዑለማዎች ታላላቅ የሆኑ ሊቃውንቶች በዚህ ላይ ጫትን በተመለከተ በደንብ ማለት ነው ምን ብለዋል ጽፈዋል ኪታቦችን وكذلك ايضا የሱ ውድቅነትንም ደግሞ አብራርተዋል ግልጽ አድርገዋል ብለው ይናገራሉ الشيخ ابن باز رحمة الله عليه رحمة واسعة በዚህ የተፈተነ የሆነ ሰው አላህን Subhanahu Wa Ta'ala ፈርቶ ተውበት ሊያደርግ ይገባል فعليه أن يتوب إلى الله سبحانه وتعالى من ذلك ከዚህ ጉዳይ ከዚህ ካለበት ከሆነው ልማድ ከዚህ ካለበት ከሆነው ሱስ አላህን ፈርቶ ወደ አላህ Subhanahu Wa Ta'ala መመለስ አለበት ተውበት ማድረግ አለበት ይላሉ ይህ ትልቅ ዓሊም ማለት ነው ኢዘን ጉዳት እንዳለውና በከذلك በምን ላይ ባረከላሁ ፊኩም በዲን ላይም የማይፈቀድ እንደሆነ حرام እንደሆነ አብራርተዋል ንግግራቸው يعني ቀንጨብ አድርጌ ነው እንጂ በጣም ብዙ ነው وكذلك ايضا الشيخ الفقيه محمد بن صالح العثيمين رحمة الله عليه رحمة واسعة وكذلك አላቸው ጫትን በተመለከተ የሚናገሩበት ማለት ነው ጫት حرام የሆነ እንደሆነ እሱን ማሰራጨትም ይሁን እሱን መሸጥ የመሳሰለ እነዚህ አይፈቀድም ብለው ይናገራሉ وكذلك ايضا الشيخ العلامة الدكتور صالح الفوزان حفظه الله ይሄም እነሱም ቢሆን ትልቅ የሆነ የሚያብራሩበት ይሆናል በዚህ ጉዳይ ማለት ነው وكذلك ايضا كيمن علماء مكاكل الشيخ العلامة عبد العزيز بن يحيى البرعي حفظه الله تعالى እነሱም
ያስቀምጡታል ማለት ነው። ጫት የሚባለው ነገር ሐራም እንደሆነ ከذلك ايضا ጉዳት እንዳለው መተው እንዳለበት ማንኛውም ሰው ይሄ ሁሉንም ያስቀምጣሉ። الشيخ عبد العزيز بن يحيى البرعي اللجنة الدائمة للبحوث العلمية والإفتاء تطيقوا بارك الله فيكم ጫትን መብላት እንዴት ነው ብይኑ ይፈቀዳል ወይስ አይፈቀድም? በዛ ደግሞ ጫትን እየበሉ ጫትን እያመነጀጉ ሶላት العصر በወቅቱ አይሰግዱም። አንዳንዶች እንደውም ይተውታል ወይም ደግሞ ወደ መግሪብ ግማሽ ሰዓት ያክል ሲቀረው አስጠግተው ነው የሚሰግዱትና እንዴት ነው ተብለው ተጠየቁ። ከዛ ምን አሉ? ጫትን መብላት ሐራም ነው። አክሉል ቋት ሐራሙን ጫት መብላት ሐራም ነው لأنه مفتر وشاغل عن ذكر الله وعن الصلاة مفتر ነው አደንዛዥ የሆነ እጽ ነው አሉ። وشاغل وكذلك أيضا የሚያሻግል ቢዚ የሚያደርግ ነው የሚያዘናጋ ከምን عن ذكر الله አላህን ከማስታወስ ጫት ሲበላ እኮ ሰውየው አላህ እንዳለም ይረሳል ማለት እንደፈለገ ነው ምን የሚለው የሚዋሻው ከፈለገ ሰማይ ወጥቻለሁ ይላል ሱብሃንአላህ በቃ የማይለው ነገር የለም ማለት ነው። ይሄ ሁሉ የሚያስለፈልፈው ይሄ ሁሉ አላህን የሚያስረሳው ምንድነው? ይሄ ጫት ነው። وعن الصلاة ከሶላትም ያዘናጋዋል يعني ውጥር አድርጎ ከያዘ ጠርጅናውን ከሞላ ማለት ነው ምን አይልም ያንን ተፍቶ ወደ ሶላት حتى መስጂድ حول يعني في حول المسجد እንኳን ቢሆን መስጂድ አጠገብ ቢሆን ወይም መስጂድ በር ላይ እንኳን ቢሆን ትቶ ለመሄድ ይከብደዋል ማለት ነው። ይሄ ደግሞ ሌላ ትልቅ የሆነ ችግር ነው። ትልቅ የሆነ ጥፋት የሚያመጣ የሚያስከትል ነው። ولا يجوز تأخير الصلاة عن وقتها ولا منالوا الشيخ منالوا እነዚህ ዑለማዎች ولا يجوز تأخير الصلاة عن وقتها صلاتን እኮ ያለምንም ዑذር ሸሪዓ ከሚፈቅደው ከሆነ ዑذር ወደ ኋላ አድርጎ ሶላትን መስገድ አይፈቀድም። ሶላት الجماعንም ቢሆን መስገድ አለበት ወንድ ልጅ አሉ። እነዚህ ሙንከር የሆኑ እነዚህ መጥፎ የሆኑ ተግባራቶች እነዚህ ጫትና መሳሰለ እነሱ ማለትም ሶላትን ጊዜውን አሳልፎ የመስገድ የመጣው ከምንድነው? عن أكل القات ጫትን ከመብላት ነው። ስለዚህ ደግሞ ሐራምነቱን ምን ያደርገዋል ማለት ነው? ከፍተኛ ያደርገዋል። ሶላትን የሚያዘናጋ ነው ማለት ነው። ሱብሃንአላህ ومن أجل ذلك صار أكل القات محرما شديد التحريم ለዚህም ሲባል ጫትን መብላት ሐራምነቱ በጣም የከበደ ነው በጣም የከበደ ምክንያቱም ሶላትን በወቅቱ ከመስገድ ቢዚ ስለሚያደርግ ማለት ነው። ስለሆነ ይሄ እንደዚህ አይነት ነገር በፍጹም ሊገኝ አይገባም። ጫትም ቢሆን ሐራም ነው። ስለሆነ መጠንቀቅ አለበት ሁሉም ሰው ብለው ይመክራሉ። እነ ትልልቅ የሆኑ ዑለማዎች ያሉበት ነው። ለምሳሌ እንደነ በክር አቡ ዘይድ እንደነ አብዱል አዚዝ አሉ ሸይኽ እንደነ ሷሊህ አልፈውዛን እንደነ አብዱላህ ابن غديان كذلك عندنا عبد الرزاق عفيفي عبد العزيز بن عبد الله بن باز እነዚህ ትልልቅ የሆኑ ዑለማዎች ናቸው። እናም እነሱ ናቸው ፈትዋ የሰጡበት ማለት ነው በዚህ ጉዳይ ላይ። ስለሆነ ባጭሩ ይሄንን መመልከት ብቻ በቂ ነው። ባረከላሁ ፊክ وكذلك ايضا አንድ ልጨምርላችሁ የየመኑ ሊቅ الشيخ العلامة المحدث اليمن مقبل بن هادي الوادعي رحمه الله يميقرم نقر الله الشيخ مقبل رحمه الله تعالى من يلالو إنما القات حشيش أخضر شاتكو عرنقواري هنا حشيشنا وال ليس يحتاج إليه البشر يسولج ودسم ياسفل لقو قدار لهم يسولج አስፈላጊ ከሆኑ መሰረት ከሆኑ ነገራቶች መካከል ለሰው ልጆች مثلا ምን አለ ባረከላሁ ፊክ ምግብ አለ መጠጥ አለ እነዚህ ወሳኝ የሆኑ ነገራቶች ናቸው። وكذلك ايضا ልብስ መጠለያ እነዚህ ወሳኝ የሆኑ ነገራቶች ናቸው አይደለ? ነገር ግን የሰው ልጅ የማያስፈልገው ከሆኑ ነገራቶች መካከል አንደኛው ጫት ነው። ለምን ይጎዳላ? በአካልህ በዲንህ በአእምሮህ በስነ ልቦና በብዙ ነገር ጫት ጎጂ ነው። ከዛ ምን አሉ الشيخ
المقبل رحمه الله تعالى فإذا ما أكلته أمة فاعذروهم إنما هم بقرة ማንኛውም ህዝብ እኮ ይሄንን ጫት የሚበላበት ቦታ ካያችሁ ይሄንን የበሉ እንደሆነ ለነሱ ዑዝር ስጧቸው እነሱ ምንድናቸው አሉ በቀር ናቸው ከብቶች ናቸው አሉ ኢና ሊላህ ወኢና ኢለይሂ ራጂዑን ኢዘን ባረከላሁ ፊኩም ይሄ ከእንስሶች ጋር መመሳሰል ነው የሚሆነው ፈልየመንዩና የየመን ሰዎች እኮ በዚህ በጫት በጣም ተፈትነዋል ይሄ ሁሉም የመንይ ሁሉም የየመን ሰው የሚያውቀው የሆነው ጉዳይ ነው ስለዚህ ሁሉም ሰው ይሄንን ነገር ኢንካር ማድረግ አለበት ብለው የየመን ትልቁ ኢማም الشيخ العلامة الإمام مقبل رحمه الله በዚህ መልኩ ይናገራሉ ማለት ነው ስለዚህ فنحن مسؤولون عن أعمارنا وأوقاتنا وعن مالنا الذي أكرمنا الله وأرشدنا في كتابه ماذا نستعمله فيه ይላሉ እኛ በሁሉም በእድሜያችንም በመንኖረው በሆነው ኑሮ በጊዜያችን በገንዘባችን አላህ ይሰጠን በሆነ وكذلك أيضا الله سبحانه وتعالى ويملكتن ወደ ሆነው ቅናቻ በሱ በሁሉም እንጠየቅበታለን ስለዚህ በዚህ ሁሉ ስለምንጠየቅ ይሄንን ሐቅ ልናብራራ ይሄንን ሐቅ ለሰዎች ልናደርስ ዘንድ በሁሉም ላይ ግዴታ ይሆናል ይላሉ الإمام مقبل ابن هادي الوادعي رحمه الله تعالى رحمة واسعة إذن ጫት የሚባለው ነገር ከአብዛኛው ዑለማዎች ንግግር ሁሉንም እናምጣ ብንል ሐቂቀተን ጊዜ ሁላ ላይ በቃ ይችላል በጣም በርካታ የሆኑ ዑለማዎች መረጃ ማምጣት ይቻላል ማለት ነው በዚህ ዙሪያ ላይ በጫት የተነሳ ስንቱ ቤቱ ረሳ ልብ በሉ ዒባደላህ ጫት የሚባለው ነገር አንደኛ ሰውየው ስለሚያደነዝዝ ሙፍቲር ስለሆነ ዑለማዎች እንዳሉት አደንዛዥ የሆነ ጽጥ ስለሆነ የሚያደነዝዝ ስለሆነ ቤቱን ሰው አያስታውስም ለራሱ ጫቱን የ200 የ300 የ400 ሊሆን ይችላል ከዛ በላይ በትንሹ ነው ከዛ በላይ የሚያወጡ እንዳሉ እናውቃለን ችግር የለበትም ለጫት ሲሆን ምንም አይሳሳም ላኪን ቤቱም የራሳ ስንት ነው ለልጆቹ የልጆቹን ሐቅ አይጠብቅ ልጆቹ ልብስ ሊያንሳቸው ይችላል ወከዛሊከ ሊታረዙ ላይ ይችላሉ አይመለከትም ወደዛ ወከዛሊከ ايضا ባለቤቱ እንደዚሁ የሷን ሐቅ መሙላት የለ طيب ቤቱ ረስቷል ቤት ምን አለ እንዴት ነው ልጆቹ እንዴት ናቸው ባለቤቴ እንዴት ናት ይሄንን አያስተውልም ማለት ነው ይሄ ትልቅ የሆነ ጥፋት ነው ቤትን የሚያናጋ ከዚህም አልፎ የትዳር ህይወትን የሚያናጋ ልጆችን የሚበጠብጥ ብዙ የሆነ ያኒ ችግር ሊያመጣ የሚችል ነው ስለዚህ በጫት የተነሳ ስንት የፈረሰ ቤት አለ አይደል ስንት የፈረሰ ትዳር አለ ስንት የተበተነ ማለት ነው ሐቂቀተን ይሄ ሰበቡ ዋነኛው ምንድነው ጫት የተነሳ በጫት የተነሳ ስንቱ አቅሉን አጥቷል ስንት ጤናማ የነበረ ግርማ ሞገስ የነበረ ወንድ ሁላ ምን ብሏል ጫት እየቃመ መነመነ ቀጠነ ኢና ሊላህ ልብሱ ሁላ ሱሪ ሁላ እየሰፋው ማለት ነው ከዛ አልፎ ባረከላሁ ፊኩም በጫት የተነሳ ስንቱ ሚስቱ ረሳ ይላሉ እነዚህ አባባሎች በጣም የገረሙኝ አባባሎች ስለሆኑ ልብ በሉ ሸህዋ የሚባለው ወይም ደግሞ ስሜት የሚባለው ነገር እጅጉን የሚገድል ወይም የሚያዳክም ነው حتى አንድ ወንድ ልጅ የሚስቱን ሐቅ መጠበቅ ግዴታ አለበት አይደል ይሄ ግዴታው እስከሆነ ድረስ የሷን ሐቅ ሊጠብቅ ይገባል ይሄንን ጫት ደግሞ ማመንጀግ በሚጀምር ጊዜ የሷን ሐቅ መጠበቅ አይደለም የት እንደሚወራሱ ያቅም ማለት ነው ይሄ ባረከላሁ ፊኩም
በኋላ ላይ ጭቅጭቅ የሚፈጥር ከዚህም አልፎ ደግሞ ትዳርን የሚያናጋ ልጆችን የሚበትን የሆነ ችግር ነው። ስለዚህ ነዓም አንድ ባል ያኒ የሚስቱን ሐቅ መጠበቅ ግዴታ አለበት። በዚህ በጫት ምክንያት በዚህ አረንጓዴ መርዝ ምክንያት ወንዱ ልቦና ሲያጣ ሞራል ሲያጣ ሲልፈሰፈስ የወንድነቱን ባህሪ ሲያጣ ማለት ነው። ያን ጊዜ ምን ይላል? ሚስቱን ይረሳል። ምክንያቱም በዚህ በሻህዋው ላይ በጣም ትልቅ የሆነ ተጽዕኖ ስላለው ስለሚያዳክመው ማለት ነው። ናም ምንም የሆነ ሞራል ስለማይኖረው ይሄ ደግሞ ትልቅ ችግር ነው። ከዛ በኋላ ይፋታል። ያኒ የሚውለው ከማን ከዱርዮች ጋር ይሆናል ማለት ነው። ጫት እየበላ ነው የሚውለው። በኋላ ቤቱን አፍርሷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ትልቅ የሆነ አደጋ በጣም ትልቅ የሆነ ችግር ነው የሚመጣው። ኢዘን ይሄ ደግሞ ትክክል አይደለም። ረሱል ዓለይሂ ሰላቱ ወሰላም ለሚስቶቻቸው ምን ያህል ሐቃቸውን ይጠብቁላቸው እንደነበር ታሪክን ስንማር ሲራቸውን ስንማር በትክክል እናውቃለን ማለት ነው። ስለዚህ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና የተባለው በእርግጥ በመልእክተኛው ዓለይሂ ሰላቱ ወሰላም ለእናንተ ጥሩ የሆነ አርአያ ተደረገላችሁ ያለው አላህ ስብሓነሁ ወተዓላ ዝም ብሎ አይደለም። ያኒ በሁሉም ሁኔታቸው እነሱ እንድንከተል ነው ማለት ነው። ይሄ ግዴታችን ነው። ኢዘን ይሄ ጫት የሚባለው ትልቁ ጉዳቱ በዚህ በዱንያ ላይ ከምትወዳት ከሆነው ባለቤትህ እንድትለያይ ያደርግሃል ማለት ነው። ይሄ በጣም ትልቅ የሆነ ቅጣት ነው። ስለዚህ በዚህን ያክል መሆን የለበትም። ሲጀመር ይህ ጫት የሚባለው ነገር ሼኽ ሙቅቢል ረሒመሁላሁ ተዓላ እንዳሉት ላ የሕታጁ ኢለይህ ልበሸር ለሰው ልጅ የሚያስፈልግ ነገር አይደለም አሉ። እሱን የሚበሉ የሆኑ ሰዎችን ያያችሁ እንደሆን እነሱ እንደ እንስሳ ናቸው እያሉ ነው። ያኒ ፍየል በሏቸው ወይ በግ በሏቸው ወይ ምን ወይ ከብት በሏቸው፣ በዛ መልኩ ነው የሚመሰሉት ማለት ነው። ሼኽ ሙቅቢል ረሒመሁላህ ነው ያሉት። ኢዘን ከነሱ ጋርም መጋፋት ነው የሚሆነው። አንዳንድ ሰው ተመልክታችሁ ከሆነ ፍየል የምትቀናበት ጫት ቃሚ አለ አይደል? ፍየል እነሱን እያየች የምታፋሽግበት ማለት ነው። በጣም ጫትን የሚበላ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄን ያክል መሆን የለበትም። ምንድነው እንደዚህ የሰውነታችንን ወይም ሰው አላህ ስብሓነሁ ወተዓላ የአደም ልጅን አከበርኩት አላቅኩት ካለ በኋላ ከሐላል ከሆነ ነገርም ረዘቅኩት እኮ ብለዋል አላህ ስብሓነሁ ወተዓላ። ስንት የሚበላ ነገር እያለን ሚስትህን እስከ መርሳት ድረስ የሚያደርስ ደረጃ መደረስ አልነበረበትም። ሐላል ስንት የሆነ ምግብ አለ አይደል? ስንት ሰውነትህን የሚጠግን ራስህን የሚጠግን ለአእምሮህ የሚጠቅም ናም ለሁሉም ነገር አመቺ የሆነን ስንት አላህ ስብሓነሁ ወተዓላ ሐላል የሆነ ምግብን ወከዛሊከ አይዳን ከአትክልትም ወከዛሊከ ከሚበላም ከሚጠጣም አላህ ፈጥሮልናል። እሱን መጠቀም ነው ያለብን። በጫት የተነሳ የስንቱ ጥርስ ሳሳ ይላል። እንደምታውቁት ጫት ጥርስ የሚባለውን የሰው ልጅ ውበት ነው። ይሄንን ቀስ እያለ እያጫወተ ወስዶ ገደል ነው የሚከተው። እንዳለ ያነሰዋል ማለት ነው። እያቀጨጨ እንዳለ ያስወግዳል። የዚህን ጊዜው ባልየው የሚያስቸግረው ማንን ነው የሚሆነው? ሚስቱን ነው። እየፈተፈትሽ ስጪ ማለት ይጀምራል ማለት ነው። ኢና ሊላህ ወኢና ኢለይሂ ራጂዑን። አንዳንዶች ደግሞ እያስወቀጡ የሚበሉም እንዳለው እንሰማለን። ሱብሓነላህ በጣም የሚገርም ነው። አጂብ። ከዚህ ሁሉ ችግር እኮ የዳረጋቸው ምንድነው? ይሄንን መርዝ የሆነ ቅጠል መብላታቸው ነው። ለምን አስፈለገ?
ለሰው ልጅ እኮ ጥርስ ለወንዱም ለሴቱም ምንድነው ውበት ነው ወከዛሊካ አይضን ጥቅም አለው ልንበላበት አይደል ልንበላበት ጥርስ የሌለው ሰው ቆሎ መቆርጠም ይችላል እንዴ ትቀናለህ ቆሎ እየቆረጠመ አንድ ሰው ብትመለከት አንተ ጥርስ የለህም ወይስ ፈጭተህ ስጠይ ልትለው ነው ለዚህ ሐቂቀተን በጣም ከባድ ነው ሰው ጥርሱን በተለያየ በቡሩሽ በሲዋኩም በምኑ ምን ማለት አለበት መንከባከብ አለበት አይደለ ለምንድነው ጥቅም ስላለው እኮ ረሱል አለይሂ ሰላቱ ወሰለም በብዙ ሐዲሶች ላይ ይናገራሉ በተለይ ሲዋክን በተመለከተ በኡመቶች ላይ ማስገደድ ወይም ደግሞ በእነሱ ላይ ማክበድ ባይሆንብኝ ኖሮ በሁሉም ሶላት ላይ ሲዋክ እንዲጠቀሙ አዛቸው ነበር ብለዋል ለምን ጥርሳቸው ንጹህ እንዲሆን ውበት እንዲኖራቸው ወከዛሊከ ጽዳት እንዲኖራቸው የተለያየ ጠረን ካፋቸው እንዲወገድ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል በሐዲስ የሲዋክን ጥቅም ሲናገሩ ለአፍ ምንድነው ማጽጃ ነው ወመርዳቱ ለረብ አላህ Subhanahu Wa Ta'ala ዘንድም ተወዳጅነትን ያስገኛል አሉ አፍን ማጽጃ ነው አላህ ዘንድም ተወዳጅነትን ያስገኛል ምን ሲዋክ طيب ሰውኩ በጫት ምትክ ሲዋክን ቢጠቀም ሐቂቃ ሶላት ውስጥ ሆነን እኮ አዛን እንደረግም ነበር ጫት የሚቅም የሆነ ሰው ጎን ላይ ሆነ እኮ ሶላት ሲሰግድ ያ ሰላም የሚወጣው ጠረን አንተ ሁላ እንደቃምክ ነው የሚሰማህ ማለት ነው ጠረሙ ሽታው ወከዛሊካ አይضን ጫት የሚቅም ሰው መሳቅ እኮ አይፈልግም ለምን ጥርሱ የለውማ ጥርሱ ሳስቷል ጠቁሯል ምን ብሏል የጎመን ድስት ነው የሚመስለው ሱብሃንአላህ ይሄን ያክል በጫት ይሄን ያህል ጥርስን ማሳሳት ጥርስን ይሄን ያክል በራስ ላይ መጨከን ተገቢ አልነበር እንድንከባከበው ነው የታዘዝነው ሲዋክ እንድንጠቀም ነው የታዘዝነው ከዛ በዘለለ طيب አፋችንን ማበላሸት አፋችንን እንደ ፍየል አፍ ማስመሰል ተገቢ አይደል ፍየሎች ያኒ እነዚህ እንስሳዎች ቀጣል መናቸው ነው ምግባቸው እስከሆነ ድረስ እነሱ ይበላሉ አላህ ለነሱ ነው የፈጠረው አይደል ይሄ እኮ ቅጠል ምናልባት ሐላል የሆነ ቢሆን ጎጂ ባይሆን ኖሮ ዑለማዎች ባይከለክሉት ይፈቀዳል የሚባል ነገር ቢኖር طيب እንበላ ነበር አይደል ነገር ግን ጎጂ ነው ሐላል አይደለም በጣም نعم በጣም የሚጎዳ በተለይ ደግሞ ከጉዳቶች ሁሉ ትልቁ ጉዳት የጫት ወደ ዲን የተጠጋ መሆኑ ነው አንዳንድ ጁሃሎች ምን ይላሉ ባረከላሁ ፊኩም ጫት አላህ Subhanahu Wa Ta'ala በደረቁ አላህ የማይታረቅ የሚባል አባባል አለ በደረቅ አላህ የማይታረቅ ይላል ያለ ጫት አላህም አይሰማህም እንደማለት ነው ልብ በሉ አንዳንድ ቃሚዎች እንደዚህ ሲሉ አዲስ የሆነ ሸሪዓ ወይም አዲስ የሆነ ወህይ ወደነሱ የመጣላቸው ነው የሚመስለው አላህ በጫት እኔን ለምኑኝ አላለም አላሁ ተባረከ ወተዓላ እኔን ስትለምኑኝ ادعوني استجب لكم ነው አይደል وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين የናንተ ጌታችሁ አላህ Subhanahu Wa Ta'ala የፈጠራችሁ ፈጣሪያችሁ አምላካችሁ ብሎ ይላችኋል ምን ادعوني استجب لكم ለኔ እኔን ለምኑኝ እኔን ተማጸኑኝ አስተጅብ ለኩም ለናንተ እቀበላችኋለሁ ወይም መልስ እሰጣችኋለሁ ማለት ነው ልብ በሉ ዒባዳ ነው ዱዓ አይደለ ዱዓ ዒባዳ እስከሆነ ድረስ በጤናማ በሆነ አእምሮአችን ላይ ሆነን አላህ ልንጠራው ይገባል የሚገርማችሁ ሰዎች
ጫት እየበሉ አላህን ይለምናሉ አላህ ይቀበለናል ብለው ተስፋ ሲያደርጉ ሞኝነት ነው። ለምን? ዱዓ አላህ ዘንድ ተቀባይነት ሊኖረው ዘንድ መስፈርት አለ። ከዛ መስፈርት መካከል አንደኛው አንድ ሰው የሚበላው የሆነው ምግብ የሚጠጣው የሆነው መጠጥ ሐላል መሆን አለበት። ረሱል ዓለይሂ ሰላቱ ወሰላም እንዳሉት ሐራም እየበላ ሐራም እየጠጣ በሐራም አድጎ በሐራም ተጨማልቆ አላህ እንዴት ብሎ ነው የሱን ዱዓ የሚቀበለው አሉ ነብያችን ዓለይሂ ሰላቱ ወሰላም። ኢዘን ዱዓ ስናደርግ ተሳክረን እያላመጥን ፍየል ይመስል እያመነጀግን ከሆነ የምናደርገው ዱዓ አላህ አይቀበለንም ማለት ነው። ይሄ ከዚሁ መረዳት ያስፈልጋል። ደረቅ በደረቅ አላህ የማይታረቅ የሚባለው አባባል ሲጀመር የጫት ቃሚዎች አባባል ነው። ወደ ዲን ማስጠጋታቸው ነው ትልቁ ጉዳት ማለት ነው። በዚህም የተነሳ ሸባቡ በተለይ አባቶች በተለይ አምዮች ብዙም የዲን ዒልም የሌላቸው የሆኑ ሰዎች በዚህ ይሸወዳሉ። ሸኾቹ እኮ እንደዚህ ብለዋል፣ ስለዚህ ጫት ያለ ጫት እኮ ዱዓ ተቀባይነት የለውም ተብሏል። ሐሻ ወከላ። ይሄ ትልቅ የሆነ ቅጥፈት ነው በአላህ ዲን ላይ። ኢነ ለዚነ የፍተሩነ ዐላ ላሂ አልከዚብ ላ ዩፍሊሑን። አላህ እንደሚለው እነዚያ በአላህ ዲን ላይ የሚቀጥፉ የሚዋሹ የሆኑ ሰዎች ነገ አላህ ዘንድ መዳኛ የላቸውም፣ አይድኗትም፣ ጀሃነም ለነሱ ነው የተዘጋጀችው ይላል። ኢዘን በአላህ ዲን ላይ ያለ እውቀት መናገር በጣም ከባድ ጥፋት ነው። በአላህ ዲን ላይ ያለ እውቀት መናገር ትልቅ ጥፋት ነው፣ የሸይጣንም ጉትጎታ እንደሆነ አላሁ ተባረከ ወተዓላ ፊ ሱረቲ አልበቀራ ይነግረናል ማለት ነው። ባረከላሁ ፊኩም። ኢዘን ጫትን እያመነጀገ አንድ ሰው ጥርሱን ማሳሳት፣ ጥርሱን ማበላሸት፣ ንጽህናውን መበከል የለበትም። ጠይብ ሐቂቀተን ልብሱ ቆሽሾ ጥርሱ ቆሽሾ በስንቱ ይሰቃይ። ንጽህናን እኮ መጠበቅ የኢማን ግማሽ ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። አጠህሩ ሸጥሩል ኢማን፣ ንጽህናን መጠበቅ የኢማን ግማሽ ነው ይላሉ። ንጽህናን መጠበቅ ከዲን ነው ከኢማን ነው። ስለዚህ መቆሸሽ እንደዚህ በቁመህ የሞተ ሬሳ መምሰል ተገቢ አይደለም። ጠይብ በጫት የተነሳ ስንቱ ሰላቱን ረሳ። ትልቁ ጉዳት ልብ በሉ እዚህ ላይ ነው። ዋነኛው መጀመሪያ ላይ መምጣት ያለበት ቅድም የአለጅና አዳኢማ ፈትዋ እንደተመለከትነው ሰላትን ያሳልፋሉ። በምን የተነሳ? ጫትን እያመነጀጉ ጫትን እየበሉ። ለነዚህ ምን ትመክራላችሁ ተብለው ተጠይቀው ነበር። ሰላትን እንኳን በጫት አይደለም ሸሪዓዊ የሆነ ዑድር ከሌለ በስተቀር ከሰዓቱ አሳልፎ መስገድ አይቻልም። መተለን የረሳ ሰው ወይም ደግሞ እንቅልፍ ላይ ያለ ለነዚህ ዑድር አላቸው አይደለ? የረሳ ሰው ሲያስታውስ እዛው ላይ ይሰግዳል። የእንቅልፍ የወሰደው ሰው ከሆነ ደግሞ ሲነቃ ይሰግዳል ማለት ነው አይደል? ጠይብ ከዚህ ውጭ ግን ሰላትን ይህ ትልቁ ከሸሃደተይን በመቀጠል ትልቁ የዲናችን ምሰሶ የሆነውን ሰላትን ጫት እየበሉ ሰላትን አለመስገድ የጫት ትልቁ ጉዳት እዚህ ላይ ነው። ልብ በሉ። ጫት ስትበላ በቃ ሁሉም ነገር ያገኘህ ነው የሚመስልህ። ጫት የሚበሉ የሆኑ ሰዎች ጀነት የገቡ ነው የሚመስላቸው። ሐታ ምን ይላሉ እኮ በጣም የሚገርመው ድፍረታቸው፣ አላህ ስብሓነሁ ወተዓላ እኮ ጀነትን ያዘጋጀው ለእኛ ነው፣ እኛ ካልገባንባት ጀነትን ማን ይገባል ብለው ይናገራሉ። ሐታ ጫት ቃሚዎች ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለአላህ ስብሓነሁ ወተዓላ ካንተ የተሻሉ ስንትና ስንት ባሪያዎች አሉት፣ ለይለን ወነሃረን አላህን ስብሓነሁ ወተዓላ የሚገዙ። ጠይብ ለይለን ወነሃረን
አላህን ስብሓነሁ ወተዓላ እየፈሩ እያነቡ በዒባዳ ላይ ህይወታቸውን የሚጨርሱ ስንት ባሪያዎች አሉት። ነዓም ነቢያችን ዓለይሂ ሰላቱ ወሰላም እኮ ምንድን ያሉት? ኢነ ሲልዓተ አላሂ ጋሊያ፣ የአላህ ዕቃ ጀነት ውድ ነች ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጀነት በመቀመጥ ቁጭ ብለህ ለአላህ ስብሓነሁ ወተዓላ አንዲትም ረክዓ ሳትሰግድ ኑረህ ጀነትን ልትመኝ አትችልም። ይሄ ራስን ማታለል ነው የሚሆነው። አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደል መውት ወልዓጂዙ መን አትበዐ ነፍሰሁ ሀዋሃ ወተመና ዐለላሂል አማኒይ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ጮሌ ሰው ማለት፣ ጠንካራ ሰው ማለት፣ ብልጥ ሰው ማለት ነፍሱን ራሱን የተሐሳሰበ የመረመረ ነው። ራሱን የመረመረ ራሱን ሒሳብ ያደረገ ነው። ሞኝ ሰው ወይ ደካማ ሰው ማለት ደግሞ አሉ ረሱል ዓለይሂ ሰላቱ ወሰላም የነፍሱን ዝንባሌ የሚከተል ነፍስያው እንዲህ አድርገው ስትል እሺ፣ እንዲህ አድርግ ስትል እሺ፣ ይሄንን ፈጽም እሺ እያለ እሷን የሚከተል ወየተመና ዐለላሂል አማኒይ፣ አላህ ዘንድ ደግሞ መልካም ነገር አለኝ ብሎ የሚመኝ ማለትም ይህ ሰውዬ በዱንያ ላይ ሳለ አልሰገደም አልጾመም፣ ነገር ግን ጀነት አለኝ ይላል። ወይም ይሰግዳል አልፎ አልፎ ደስ ሲለው፣ ነገር ግን በመሃል እየተወ ሌላ የሆነ ችግር ያመጣል በራሱ ላይ። እንዲህ ከሆነ ምንድነው? ባረከላሁ ፊኩም። ነዓም ይሄ ሰውዬ ሞኝ ሰው ማለት ይህ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ሞኝ ሰው ማለት፣ ደካማ ሰው ማለት ይህ ሰው ነው አሉ። ሰላትን ጫት እያመነጀገ ሰላትን አይሰግድም፣ ነገር ግን ጀነት አለኝ ብሎ ያወራል። ሐታ ፈትዋ ለመስጠትም ደግሞ ምን አይልም፣ አይፈራም ማለት ነው። ስንት ጣሊበል ዒልም ሐታ ኡስታዞች የፈትዋን ነገር ወደ ዑለማዎች ወደ መሻይኾች ያስጠጋሉ። ይህ ግን አሊፍ ትቁም ትጋደም ሳያውቅልህ ፈትዋ ለመስጠት ይሮጣል ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከማ ቃለ አልኢማም አቡ ሐኒፈተ ረሒመሁላህ ፈሙል ጃሂሊ ከዱቡሪህ ወከላሙሁ ከጋኢጢህ ይላሉ። ኢዘን ጫት ስትበላ ሁሉም ነገር ነው የሚነሽጠው፣ ሐታ በዕልም ላይ አይደለም። ስለ ኢንጂነርነት ስለ ፎቅ አሰራር አንድ ሰው ቢጠይቀው ይናገራል ማለት ነው፣ ምንም አያፍርም። ወከዛሊከ አይضን ስለ ሌላ ሙያ ዘርፍ ራሱ ቢጠየቅ አላቅም ማለት ሲጀመር አያቁም ጫት ቃኞች። ምክንያቱም የሚናገረው እሱ ሳይሆን ያ ጫቱ ነው የሚያስለፈልፈው ማለት ነው። ኢዘን ሰላት አላሁ ስብሓነሁ ወተዓላ ሰላትን ለማይሰግዱ ለሆኑ ሰዎች አይደለም የዛተው። በማን ላይ ነው? እነዚያ ሰላትን ጊዜውን አሳልፈው በሚሰግዱ። ሰላት የማይሰግድ የሆነ ሰውማ ሙስሊም አይደለም ሲጀመር። አላህ ስብሓነሁ ወተዓላ ምን አለ? ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሰላቲሂም ሳሁን። ለእነዚያ ሰጋጆች ወዮላቸዋል። ምን አይነት ሰጋጆች? እነዚያ ከሰላታቸው ላይ ጊዜውን አንዱን ካንዱ እየጨፈለቁ ወይም ደግሞ ወደ ኋላ እያደረጉ እያበላሹ የሚሰግዱ የሚዘናጉ የሆኑ ወዮላቸዋል። ኢዘን ረሱል ዓለይሂ ሰላቱ ወሰላም በብዙ ሐዲስ ላይ ተናግረዋል። አላህ ስብሓነሁ ወተዓላ በቁርአን የሰላትን ጉዳይ ጠበቅ አድርጓል ማለት ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ምንድነው ያሉት? መጀመሪያ የሰው ልጅ ሲቀሰቀስ መጀመሪያ አላህ ስብሓነሁ ወተዓላ ዘንድ የሚጠየቀው በአላህና በሰውየው መካከል ባለው ሐቅ ከተውሂድ በመቀጠል ምንድነው አሉ? ስለ ሶላት ነው የሚጠየቀው። ስለ ሶላት ነው። ሶላት የተስተካከለች እንደሆነ ስራ ሁሉም ተስተካከለለታል።
ሶላት የተበላሸች ከሆነ ደግሞ ስራው ሁሉም ተበላሻሉ ረሱል አለይሂ ሰላቱ ወሰላም። ያ አኺ ፊላህ እንዴት ነው ጫት እየቃምክ ይሄን አረንጓዴ የሆነ ቅጠል ጎጂ የሆነ እያመነጀክ ትልቅ የሆነው ዒባዳ ሶላትን የምትተወው? ረሱል አለይሂ ሰላቱ ወሰላም የኔ አይነ ማረፊያ ተደረገች በምን ላይ? በሶላት ላይ ብለዋል። የዚህ የሶላት እኮ ትልቅነቱን የምትረዳው ሌሎች ዒባዳዎች እንዳለ የተደነገጉት ምድር ላይ ነው። ሶላት ግን ግዴታ የተደረገው ረሱል አለይሂ ሰላቱ ወሰላም ለይለተል ኢስራእ ወልሚዕራጅ የወጡ ጊዜ ሰማይ ላይ ነው ማለት ነው። ልብ በል ነቢዩ ሰለላሁ ዐለይሂ ወሰለም 50 ሶላትን አላህ ሱብሓነሁ ወተዓላ አዟቸው በኡመታቸው ላይ ይህንን መልእክት እንዲያስተላልፉ ይህንን ሪሳላ እንዲያስተላልፉ ይዟቸው ሲመጡ ነቢዩላህ ሙሳ ዐለይሂ ሰላምን አግኝተው ኧረ ይሄ ነገር ይከብዳል አስቀንስ እያሉ ሲያስቀንሱ ነቢዩ ሰለላሁ ዐለይሂ ወሰለም 5ቱ ጸደቀ ማለት ነው። እናም አሁን አንድ ሰው 5 አውቃት ሶላቱን ጠብቆ የሚሰግድ ከሆነ እንደ 50 ነው አጅሩ የሚያዝለት ማለት ነው። ኢዘን ይሄ እኮ ግዴታ ነው። ረሱል ዐለይሂ ሰላቱ ወሰላም ምንድን ነው ያሉት? በይነና ወበይነ አልኩፍሪ ሂየ ተርኩ ሶላህ ፈመን ተረከሃ ፈቀድ ከፈረ አሉ። በእስልምናና በኩፍር መካከል ያለው ሶላትን መተው ነው አሉ። የተወሰው ሶላትን ምንድነው? ሶላትን የተወሰው ካፊር ነው አሉ ረሱል ዐለይሂ ሰላቱ ወሰላም። በእኛና በእነሱ መካከል ያለው ሶላት ነው። ስለዚህ ሶላትን የተወ የሆነ ሰው ይከፍራል ይላሉ ረሱል ዐለይሂ ሰላቱ ወሰላም። ኢዘን ይህ ጫት የሚባለው አደገኛ መርዝ ዒባደላህ ሙስሊሞችን ሸርቀን ወገርበን በአብዛኛው እየጎዳ ያለ ወጣቶችን እየጎዳ ያለ ወጣቶችን በተለይ እየጎዳ ያለ በብዙ ሁኔታ አንፃር ወደ ኋላ እንዲቀሩ የሚያደርግ የሽርክና የቢድዓ የኹራፋቱ ምን የሆነ ወደዛ መሄጃ ድልድይ የሆነ ማለት ነው። ሞቅ ሲለው ከአላህ ውጭ መጣራት ይጀምራል። ሞቅ ሲለው ከአላህ ውጭ መለመን ይጀምራል። ሞቅ ሲለው ሌሎች ነገራቶች ያ ረሱላላህ እያለ መጣራት ይጀምራል ማለት ነው። መጀመሪያ ኖርማል የነበረው ሰውዬ። ስለዚህ የሽርክ መዳረሻ ነው ምን ጫት ማለት ነው። ስለዚህ የዚህ የጫቱን ጉዳት ብንዘረዝረው የሚያልቅ አይደለም። ስለዚህ በጫት የተነሳ ብለን እንደው ብዙ መደርደር እንችላለን አይደል? በጣም በርካታ ማለት ሰው ስንትና ስንት አቅሎን እያጣ አእምሮውን እያጣ ጤናማ የነበረ ሰው ጫት ጀመረ። ከዚያስ መታመም ይጀምራል። ከዛ ያብዳል ማለት ነው መጨረሻ ላይ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ከዲን ነው የሚባለው ነገር ከዒባዳ ጋር ቁርኝት አለው የሚባለው ነገር አምሩን ባጢል ውድቅ የሆነ ነገር ነው። እንደውም ከዲናችን የማይቆጠር ሐራም የሆነ ነገር ነው። ከዲናችን ጋር ምንም የሚያገናኘው ጉዳይ የለም። ይህንን የሚሉት እነዚህ የጫት ሱስ አብዛኛው ያጠቃቸው የሆኑ ሰዎች ለእነሱ መቃም ወይም እነሱ ሊበሉት ወይም ሊያመነዝጉት ስለሚፈልጉ ምን ይላሉ? ይሄ እኮ እንደዚህ ነው፣ መሻይኾቻችን እኮ ሲቅሙ ነበረ። ለመሻይኽ ታዲያ ያንተ መሻይኽ መጥፎ የሆነ ነገር ያስተማረ እንደሆነ እንዴት ከነሱ መጥፎ ነገር ትወስዳለህ? تلك أمة قد خلت لها ما كسبت وعليها ما اكتسبت. طيب الله سبحانه وتعالى እንደሚለው እነዚህ ያለፉ የሆኑ ኡመቶች ለነሱ የሰሩ የሆኑ ስራ አለላቸው፣ በዛም ይተሐሳሰባሉ ነገ አላህ ዘንድ። ወለኩም ማ ከሰብቱም ለእናንተም ደግሞ طيب ምን አለ በምትሰሩት በሆነው ስራ ነዓም ነገ አላህ ዘንድ ትተሐሳሰባላችሁ።
لا تزر وازرة وزر أخرى يميلهم የቁርአን አንቀጽን ማወቅ ይጠበቅብናል ማለት ነው። አንዲት ነፍስ ሌላው በሚሰራው በሆነ ጥፋት ተጠያቂነት የለባትም። እነሱ በራሳቸው ነው የሚተሐሳሰቡት። ስለዚህ ራሳችንን ልናድን ይገባል ማለት ነው። ከዚሁ ዲናችን አውቀን ሐቅን ተረድተን የዚህ አረንጓዴ የሆነን መርዝ ሐቅነቱን ተገንዝበን ራሳችንን ተጠንቅቀን ቤተሰቦቻችንን ማስጠንቀቅ ከሁላችንም የሚጠበቅ የሆነ ነው። አላህ Subhanahu Wa Ta'ala ሁላችንም ከዚህ መርዝ አላህ ይጠብቀን፣ ቤተሰቦቻችን አላህ ይጠብቅልን፣ ከመላው ሙስሊሙ አላህ ያላቅልን፣ እንደዚህ አይነት ጎጂ የሆነ ነገር አላህ ያስወግድልን። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم وشكرا لاستماعكم وجزاكم الله خيرا والسلام عليكم ورحمة الله وبركاته.